ኦኬ አድራሻውን አገኛችሁት? በጣም ጥሩ። ነገ በጠዋት ሄዳችሁ አንገቱን አንቃችሁ ይዛችሁ ቤት ትመጣላችሁ። አደራ ይሄ ሰውዬ ድጋሚ እንዳያመልጠን። በመጀመሪያ ቀን ስራ አግኝቶ ሰው ማረፈት አለበት። ስራ አግኝቶ በመጀመሪያ ቀን ማረፈት ቢሮ ስራ መቀኛ ምድረ መቀኛ መቀኛ አይንሽ ደም ይልበስ አይንሽ ደም ይልበስ። የቢሮ ስራ አገኘሁ። ምቀኛ ይሰማል። ምን አልካተ? ማነው ምቀኛ? ምን አልኩ እንዴ? እኔ ስም ጠቀስኩ እንዴ? ዋ ነግሬሃለሁ። እኔ አሁን ታምሩ ብያለሁ። ይባላለሁ። ዳዊት የጥንት ስም ይቆያል እንዴ? ታዲ ኧረ ይመጣል። ምን ፈልገለው ነው? ከጻፊ ጋር የሚነገር አይደለም። አይ ስራ ተቀጥሬ ነበር ዛሬ ጀምር ብሎኝ ታደሰ። እዚህ ምን አይነት ስራ? ጉዳይ አስፈጻሚ። ተላላኪ። ሰላም በጧት መጣ። አዎ በጧት መነሳት እወዳለሁ። ተዋወቃችሁ? አዎ አዲሱ ተላላካችን። ስማ ዳዊት፣ ትናንትና እንደነገርኩ እንግዲህ ይሄ ቤት የፈዛዞች ቤት አይደለም። ፈዛዛን ያልወድም። ቁጭ በል። ለማንኛውም እሷ ምትልን ስማ፣ ደግሞ ማለቃ አንተ አክብራት። ስሚ የሚ፣ የሆኑ ሰዎች እየመጡ ነው። ያው እንደተለመደው እንግዲህ ምክትል የማደለሽ የለም በያቸው። እንደውም ውጭ ወጥቷል በያቸው። ካማላ ቦታ ሄደው የት? ቆንጆ ሴት ይጠብቀናል ብያልክ ምትኩም ነበር። የሴት አለቃ የለውም ብለህ ነው? አለቃ ነሽ እንዴ? አዎ ምክትል ማናጀር ነኝ። እሱ ደግሞ ሴልስ ማናጀር ነው። ምን እንታዘዝ? አቶ ታደሰን ፈልገን ነበር። ታደሰ ሄደ፣ አሁን ወጣ። ከሀገር ውጭ ወጣ። ታደሰ ደላላ? ምን ደላላ ወደ ውጭ አይሄድም ብለህ ነው? ከቻይና ደላሎች ጋር የልምድ ልውውጥ ለማድረግ ሄደ። ይቆያል። እናው ማን ነው ስራውን የሚሰራው? እኛ አለን። ምን እንታዘዝ? መልእክት ካለ እንቀበል። ተቀበል እንዴ? እሺም ተቀበል።
እንግዲህ የሰጣችሁኝ ስልክ ትክክል ከሆነ ይሄ አጭበርባሪ ግብረ አበራችሁ ስልኩን አጥፍቶ ጠፍቷል ማለት ነው። ጌታዬ እኔ ግን ግብረ አበር ባይሉ ደስ ይለኛል። እኔ እኮ ስለሚወራው ጉዳይ ምንም የማውቀው ነገር የለም። እኔ እንደማንኛውም ድሃ ምስኪን ኢትዮጵያዊ ስራ ፍለጋ ነው በጠዋት ተነስቼ ከቤቴ የወጣሁት። ጌታዬ ቅድም የድርጅቱ ሰራተኞች እንደሆኑ አምነዋል። እንደውም አለቆች ናቸው። እኔ ጊዜያችንን አናጥፋ። አጭር ጥያቄ፣ የኔ ስራ ተጀምሯል ወይስ አልተጀመረም? ስለምን ነገር እንደሚያወሩ አልገባንም። ስለ የትኛው ስራ ነው የሚያወሩት? ስለላው ስለላ ነው ድለላ? ጌታዬ ተምታታብኝ ነውና ሰለሞን ቀልድ ነው እንደያዛችሁት? ጌታዬ እኔን ስለማያውቁኝ ነው። እኔ አሁን በዚህ የጭንቅ ሰዓት የምቀልድ አይነት ሰው ነኝ እንዴ? 3 ግድንግድ ሰዎች እዚያ ይቅርታ 3 ግዙፍ ግርማ ሞገስ ያላቸው 3 ሰዎች መሀል ተቀምጬ እንኳን ልቀልድ የምተነፍሰውን በግድ ነው። እኔ ጌታዬ ስለምን እንደምታወሩ አልገባንም። ወይ በግልጽ ንገሩንና መፍትሄ እንፈልግ። አለቃችሁ ሚስቴን ሊሰልልልኝ ተስማምቶ ቀብድ ተቀብሎ አድራሻውን አጥፍቷል። ከኔ ግን እኮ ማንም ማምለጥ አይችልም። ያው አዲሱን ቢሮ አገኘ ነው። ጎሽ ዋናው ነገር ቢሮ ማግኘታችሁ ነው። ደስ ብሎኛል። በቃ ፈልጉና ያዙት። ቆይ እሱ ለበላው ቀብድ እኔ ምስኪኑ ምን አገባኝና ነው የምሰቃየው? ደግሞ እኛ ምስኪኖቹ ቆይ ምን አግብቶን ነው በማያገባን ስራ የምንንገላታው? በማያገባን ስራ የመስሪያ ቤቱ ሰራተኞች አይደላችሁም እንዴ? ለዛውም አለቆች። ይደጋገማችሁ። እሱም አለቃ እርሶም አለቃ። እኔ ምን ነው አለቃ የሚመስለው? እስቲ ይሁን ጌታዬ። እንዴት ነው እሷን የሚያምኑ? ያት እስኪ ያት እንዴ ቀዳዳ ነገር እኮ ነች ጌታዬ። ቡትርፍ ያለች ነች እንዴ? እሷ በተቀደደች ቁጥር እኔ እየተነሳው በአንድ ሌሊት አለቃ መሆን እችላለሁ እንዴ? አልችልም። እኔ ምን ነው አለቃ የሚመስለው? ጌታዬ ይቅርታ ጌታዬ። ታደሰ እኮ አለ የትም አልሄደም እኮ። ውሸቱን እኮ ነው። ውጭ ሀገር ምናምን ውሸት አለ። እሱን መቼ አጣሁት? ልክ የገባበት ገብታችሁ እንድታመጡ ትፈልጋለሁ። አለበለዛ የወሰደውን 10,000 ብር ትተፏታል። 10,000 ይሄ እንኳን እኛ ቀርቶ የባንክ ቤት ኤቲኤም ማሽን እንኳን በአንድ 10,000 ብር ይተፋል እንዴ? አትንታት እንዴ እሷን ተዋት ጌታዬ። እኔ እመራለሁ። አመጣው ታደሰ አመጣው ሰሩት። በቃ በእናትህ አንዴ ተስማምቻለሁ። አጨቅጭቀኝ። አንቺ መልክ ብቻ ነሽ እንዴ? እንዴት ነው እሰራለሁ ብለሽ የምትስማሚው? አእምሮሽ ትንሽ ያረፍዳል እንዴ? እሺ ምን አማራጭ አለ? ተናገራ። እንዴት ነው አማራጭ የሌለን? ብን ብለን አንጠፋም እንዴ? በየት በኩል ነው የምንጠፋው? በበር ነው። እሺ ውጣና። አንቺ ተመችቶሻል መሰለኝ። ቁጭ በይ፣ እኔ እሄዳለሁ። እንዴ ስርዓት የላትም። ምን ሄድኩ? ወዴት ነው?
ውሃ ፈልጋ ነው እሷ። ውሃ ጉሮሮ አደረገ መሰለኝ። ከውጭ ይሁንልሽ ቀዝቃዛ። ቁጭ በል። እሺ ትሰሙኛላችሁ? ለማንኛውም ሁሉንም ነገር በፍጥነት እንዲከናወን እፈልጋለሁ። ታዲያ ጥንቃቄ፣ ከፍተኛ ጥንቃቄ። የምትፈልጉትን መረጃ እዚህ ውስጥ ታገኛላችሁ። ተጨማሪ መረጃ ያስፈልጋችሁ ወይም የስራውን ሁኔታ ለማወቅ ከፈለጋችሁ የስልክ ቁጥሬንም እሱ ውስጥ ታገኛላችሁ። ለማንኛውም የእናንተን አድራሻ ልስጥ። ከስልካችሁ ልጀምር። 29 አንተ እድሜ ያልተባልክም ስልክ 09 እዛ በፊት ግን ጌታዬ ለስራ ማስካሄጃ የሚሆን ብር ያስፈልገናል። የምን ብር ነው የምትሉት? አለቃችሁ ወሰደው እኮ። አቶ ሰለሞን እሱንማ ተነጋግረን ጨርሰናል እኮ። እኛ እሱ ከወሰደው ብር ላይ 5 ሳንቲም አላየንም፣ ግን የጀመረውን ስራ ለመጨረስ ተስማምተናል። ቢያንስ የስራ ማስካሄጃ የሚሆን 10,000 ብር እንፈልጋለን። ሳላለብኝ ሰሙኛላችሁ? ምርጫችሁ ሁለት። ወይ መስሪያ ቤታችሁ ያጭበረበረኝን ገንዘብ ትመልሳላችሁ፣ አለበለዚያ ስራውን ትሰራላችሁ። አሻፈረኝ ካላችሁ ግን አለቃችሁን የገባበት ጉድጓድ ገብታችሁ ታመጣላችሁ። እሺ ግን ስራው ምንድን ነበር አሉ? ይቅርታ ያብራሩልኝ እስቲ፣ አልገባኝ። ሰው መከታተል። ሚስቴን ትሰልሉልኛላችሁ። ምን አይነት እድል ነው ግን ያለኝ? ስራ አገኘው ብዬ በመጀመሪያው ቀን እንዲህ አይነት ጽበል እንዴ ቆይኛ ያልገባኝ ነገር እንሰራለን። እሺ ተባለ። ከዚህ በላይ ምንድነው የምታረጉ? ለምንድነው እንደዚህ የምታረጉት? ቁጭ በል። ያው ትሰሩ እንደሆነ አርፋችሁ ስሩ። በተለይ አንተ አመልጣለሁ ሮጣለሁ ብትል አሳያለሁ። እሺ አድራሻችሁ ታውቃል፣ ሁሉ ነገራችሁ ታውቃል፣ ነግሬሃለሁ። አንተም አንቺ ያው እብድም ጅልም ነው ማረግበት። ወደድሽው? ደስ ካለሽ በትልቁ አሳጥብ ይሰጥሻል። ቤት ይሳለው። ታዲያም ደግሞ መኝታ ክፍልሽ ከአልጋሽ ፊት ለፊት ትሰቂዋለሽ። የደከመሽ ትመስያለሽ። አልጋ ይዘን አረፍን በለን። እዚህ አይ እዚህማ አይሆንም። ኦኬ፣ ከከተማ ወጣ ብለን ተዝናንተን እንመጣለን። መቼ? ዛሬ? አይ ዛሬማ አይሆንም። እና መቼ? እንጃ ላስብበት። ይቻላል። ለማሰብ ግን ጊዜ እንዳንፈጅ። ኦኬ እሺ። ባይሆን የስለላ ዕቅድ ምን ይልሽ? እኛ እዚህ ጋር ብንቆ አገኘናችሁ ማለት አይደል?
እንግዲህ ራታችንን በልተን እዚሁ አልጋና ይሳል። አይ እንደዚህ ማለት ሊሆን አይችልም። ምን አልሽ? ማለት እኔ ኮርሱ ጋር ስራ ለመቀጠር ነው የመጣሁት እንጂ ለሌላ ነገር አይደለም። ታዲያ ዝም ብሎ ስራ መቀጠር አለ እንዴ? ዝም ብሎ ስራ መቀጠር አለ እንዴ? አብሮ ማደሩ እኮ ራሱ የስራው አካል ቢሆንስ? እንደዚህ ማለት ሊሆን አይችልም። እንዴት ነው ማለት? አቤት ይቆጡኛል። ወደሽ ሳይሆን በግድሽ ታዲያ። አይ እባክዎት ነው የሚሄድ አለብኝ። በእናትህ ልቀቁኝ፣ ልሂድ እባክዎትን። ኧረ በል ለምኖት ስለኔ ማንነት ማንም አልነገረሽም? ኧረ እባክዎትን ማለት አይደለም። ኤሚ ሄሎ። አቤት። ተሳስተዋል ጌታዬ፣ ተሳስተዋል አልኩ እኮ። አመለወርቅ የምትባል በዚህ ስልክ የለችም። አዎ ኧረ ጌታዬ፣ እኔ አመለወርቅ መሆን እችላለሁ እንደ ጌታዬ? ምን አድርግ ነው የሚሉኝ? የለችም፣ አመለወርቅ የሚባል የለም። እንዴ ሰው አበደ እንዴ? ምን ያመለወርቅ ይመስላል? አንቺ በር ዝጊ። ምንድን ነው በርግዶ መምጣት? 10,000 ብርን ብርድ ልታስመጪ ነው እንዴ? ከማን ጋር ልትጨቃጨቀው? አንዱ ደውሎ አመለወርቅን ውለድ እንዴ። እና ለምን አልጠራኸኝም ማለት እንዴ? አንቺ አመለወርቅ ነው እንዴ ስምሽ? አዎ። እና ከአመለወርቅ ነው ባንዴ ኤሚሊ ያረፍሽው? እና ምን ችግር አለው? እንዴት ችግር የለውም? ቆይ ካስኮ ቦሌ ቀጥታ ታክሲ አለ? የለም እንዴ? ባይሆን መሀል ላይ ቀለል ያሉ ስሞች ላይ አረፍ በይ። እንዴት ባንዴ ኤሚ? ተስራትሽ ጨምላቃ። ምንቃ ጨምላቃ? እኔን አመለወርቅ ዳዊት የድሮ ስም አመለወርቅ እያለ እዚህ አመለወርቅ የትልቅ ሰው ባልዬ የኔ ጌታ አሁንም መጠጥ ላይ ነሽ። እንዴት ትክም እንዳለ ምን ላድርግ? መጣው እያልሽ ጉልተሽን ስትጠፊ ለመጠጥ ልዝናናች። ታዲያ መጠጣት ቀይረም ቢሮ ውስጥም ቢራ ትጠጣለህ። ከየት መጥቷቸው? ውይ ቅድም አልነገርኩም ለካ አንዲት ማህበርተኛችን ባሏ ሞቶ ቀብረን መጣን። ያው ጎሽ ተገላገላ። ውይ ሰሊ እንዲህ ይባላል? አዎ ከሚስት እስር ነፃ ወጣ። ፕሪዝን ብሬክ ማለት ይሄ ነው። ታዲያ ለቅሶ ቤት ለመሄድ ይሄን ያህል መኳኳልና መሽቀርቀር ምን አመጣው? እኔ አንተ ሚስት ስኳኳልና ስሽቀረቀር እንዲህ ነኝ እንዴ? ኮኔክሽን አለ? ተመልከቷት የሰሌ ሚስት እንዴት አባቷ እንዴት እንደምታምር። አቤት የእግዚአብሔር ስራ። ሰሌ ግን ታድሎ እያለ ለቀስተኛ ሁሉ ቀብሩን ትቶ እኔ እናንተን ሲያደንቅ ነበር። ሜካፕ ብትጠቀምም እንዲያምርብኝ ለአንተው ሁሌም ቆንጆ ሆኜ እንድታይ ነው። ለነገሩ እኔስ የምጠጣው አንቺ ሚስቴ ቆንጆ ሆነሽ እንድትታየኝ አይደል?
ጨለማው ሰው ከሰው እንዴት ነው የሚተያየው? ኢንጂነር አሸብር ብሎ ገላጋይ አይተናል። ከዛ አቶ አሸብር ይከታል። ኢንጂነር አሸብር እኔ ማን እንደሆነ ታውቃለህ? ሮሲ መሀንዲስ የውሃ ልክ እንጂ የሰው ልክ አውቅም። ሂዶ ለመጣበት ይፈታል። ይጠቃዛ መሀንዲስና አርማታ ታጠፋ ይቀራል። Soalnya እንዴ አሸብር ስትሰክሪ ራሱ እንዴት ታምራለች! እሺ እግዚአብሔር ይስጥልኝ። አሸብር በፈጠረው ወጣ ከዚህ አስብሽበት። ምኑ እኔና አንቺ ከከተማ ወጥተን እንዝናናለን ያልኩሽ። እሺ ውጣልኝ ከዚህ ጋር በመድኃኒዓለም ነገር እያለ አፈርሰው ይኸውልህ እንደው በፈጠረ ጌታ አይ ወጣ ብለሽ ፈታ ብለሽ ትመጫለሽ። እሺ አሁን ውጣልኝ ከዚህ ጋር ወይ ከሽጉጥ ጋር መፋጠጥ። አንተ ልጅ ለምን ነው የማትረጋጋው? እንዴት ነው የምረጋጋው? ሽጉጥ እኮ ነው ባይኔ በብረቱ ያየሁት። ሽጉጥ ደግሞ ይገድላል፣ ግድል ያደርጋል። እሺ ምጡዬ እንዴት ነው የማይገባሽ አንቺ? እና አሁን ምን ይሁን ነው የምትለው? ለምን በግልጽ አትናገርም? በቃኝ፣ አልፈልግም። ይሄንን ስራ ትቼዋለሁ። ደግሞ እኔን ብሎ ሰላይ ማን አባቱ ነው ሰላይ ያደረገኝ? ትቀልዳለህ?
ሌላውን ቶ ማስፈራሪያና ዛቻውን ከብሩ ላይ ወስደን ተጠቅመናል አይደል እንዴ? እንዴት ነው በቀላሉ ስራውን ምን ቶ የፈለገው ነገር ይምጥ እንዴ? ከጥይት ጋር ከሽጉጥ ጋር ጫወታ? ቆይ እናንተ ያለኔ ሰላጣችሁ ባገሪቱ። ቆይ አንቺ አቶ ሰለሞንን ነው አይደል የምትፈሪው? ለሱም ቢሆን ቀጥ ብዬ ሄጄ ነግረዋለሁ። ስጠን ሳንለው መጅረጥ አድርጎ የሰጠን 10,000 ብርንም ቢሆን እንከፍለዋለን። ምን አልክ? እንከፍለዋለን? አዎ እንከፍለዋለን። ምንድን 10,000 ብር አይደለች እንዴ? 10,000 ብር አንቺ አልካት? አሟለች አፊ ጋሽ 10,000 ብር ላለው ብዬ ነው። በቃ እንከፍላለን። ያው ሂድ እንገራችሁ። ቀጥ ብዬ ሄጄ እነግረዋለሁ። እንደውም ዝምታይን ከፍራቻ ቆጥረውት ከሆነ አሳያቸዋለሁ። ከእንግዲህ በኋላ ማንንም ነው የማልፈራው። እነግረዋለሁ። በእውነት በጣም ነው ያበዛው። በዛ እኔ ከዚህ በላይ መታገስ አልችልም። እነግረዋለሁ። በቃ እኔ እንዲህ አይነት ስራ ላይ በራ ይንኳኳም። አንቺ አላንኳኳሽም እንዴ? ማንኳኳት እኮ ነበረብሽ። እንዴት አድርገው ነው ያሳደጓት? ይቅርታ ሰለሞን፣ ችግር አለ? ችግርስ ቢኖር በሽጉጥ ነው እንደሚፈታው። ሰው ያለ ሽጉጥ ቀልድ አያውቅም። እስኪ ጋታ እኔ በቃም ሰው ደስ ይለኝ። ምን እንደሚያመኝ ታውቃላችሁ? ውሸት፣ መጭበርበር፣ መሾለል እያታለለችኝ። አንቺ ደግሞ መዘዝሽ ማለቅ የለው። ምን ረግሻቸው ደግሞ የኔዋ ምንም የማልጠረጥር ስሜት የለሽ ግዑዝ አካል ነው መስላት። በገዛ ቤቴ ውስጥ እንደ ሳህን እንደ ጭልፋ ነው የምቆጠረው። ምን ይመስላል? አንበሳ ጀግን ማለት የባልነት ማዕረግ እንኳን ቢቀር እንደ ሰው ክብር አያስፈልገኝም? ለቤቴ ለጎጆ መቆም እኔ አልታገልኩም? ታግለዋል። ትዳሬን ቤቴን ብዬ ጎንበስ ቀና አላልኩም? የሚገባትን ፍቅርና ክብር አልሰጠኋትም? ሰጥተዋል። ታዲያ ለምንድን ነው ለፍቶ እንዳለፋ ሰው የምናውቀው? ለምንድን ነው ክብር እንደሌለው እንደ ተራ እንደ ሽጉጥ እንደ ጣሳ የምቆጠረው? ለምንድን ነው? ወደድኳት እንጂ ምን አደረግኳት? እውነቴን ነው፣ ከልቤ ነው የምወዳት እና ክብሬን ስሜን እፈልገዋለሁ። ስራችሁን በአስቸኳይ እንድትጨርሱ እፈልጋለሁ። በጣም እየፈጠንን ነው። እንደ ጥይት እየፈጠንን ነው እኮ። ይህንን ልነግሮት ነው ዛሬ መጣን አይደል? ወንድ እኮ ተናገር ነበር። ሰው ምግብ ላይ ይደርሳል፣ አቦል ቡና ላይ ይደርሳል። እኛ ሽጉጥ ላይ ተንጦልጡለን ማሻሆነ ምን አይነት እድል ነው ያለኝ?
እዚህ ምን ትሰራለህ? ሄዳ አትቀርጽም እንዴ? እዛ ከሰው አለ አንዴ የት ሂጅ ነው የምቀርጸው? ያ ክፍት ቦታ አይደለም? ሴቶችን ጠይቀህ ሂድ። ሴቶቹ ጋር ልቀመጥ እኔ? ምን ችግር አለው? እንዴት ነው 3 ሴቶች ያሉበት ቦታ ሂጅ የምቀመጠው? አንተ ሄደህ እነሱን 5 ደቂቃ ካዋራቸው 100 ብር እቀጣለሁ። 5 ደቂቃ ለመቀመጥ 100 ብር አምጪ። በዛው ምን ትቀዳለህ? አምጪ። ሃይ አንድ የቢዝነስ አይዲያ ሼር ላድርጋችሁ ብዬ። በጣም ደፋር ነህ። እኛ እዚህ ለመዝናናት እንጂ ለቢዝነስ አልተቀመጥንም። ይገባሃል? ለመዝናናት የሚረዳ የቢዝነስ አይዲያ። ምን አይነት አይዲያ ነው? ከጓደኛዬ ጋር በ100 ብር አስያዝኩኝ። እዚህ ጋር እንድቀመጥ ከፈቀዳችሁልኝ 100 ብሩን በላለሁ እና እዚች ጋር ለ5 ደቂቃ እንድቀመጥ ከፈቀዳችሁልኝ 100 ብሩን በላለሁ ማለት ነው። ከዛ 50 ለእናንተ 50 ለእኔ እንካፈላለን። ፍትሃዊ ክፍል። ችግር የለውም። አብረን መሆን ትችላለን። እናንተ ስተዛ ተፈለጋችሁ ሞቅ ያሉ ደህና ስድቦች ስደቡኝ፣ ችግር የለም ይችላል። በእናትህ ስድብ ምን ቦጣ? ባይሆን በበለፈ 100 ብር ጋብዘንና ትንሽ እንጫወታለን። ይቻላል? አዎ እዘዙ ልላችሁ ስል ይቅርታ፣ ትልቅ ወይን ይኖራል አይደል? አክሱማይት ወይስ ጉዳይ? አክሱማይት ከሁለት ጋር አንተ ሳጠጣም እንዴ? እጠጣለሁ። ውሃ ትንሹ ወይስ ትልቁ? የቧንቧ ውሃ የለም፣ የእግዜር ውሃ። ነገ ሽንት ትኖራለች። ውሃ የለም። እሺ በቃ አሁን ጠጥቼ ነው የመጣው። ወይ ማታ ቤት ጠጣ ስገባ። በእናታችሁ ነው በጣም እርቦኛል። ለምን የሆነ ነገር አላዝም? እንደውም እርቦኛል እያልኩኝ ነበር። እኔም የሆነ ነገር እንብላ። ጥብስ ነገር እንብላ። ወይስ ያለ ነገር ወይስ ጥብስ? አንተ ምን ይሻላል? የትኛው ይሆን? ጥብስ ይሁን ወይስ ወጣውጥ? እንትን አይሻላችሁም? ምን ስፕራይታችሁ አሪፍ ነው እዚህ ቤት። ድገሙ። አሪፍ መረጃ ነው። ከከተማ ለመውጣት ተዘጋጅ። እሺ ደግሞ አሁን ከከተማ ውጭ ምን እንሰራለን? አንተ ልጅ አይምሮ ያዘግማል እንዴ? እንደሰማህ ወይዘሮ አልማዝና ሰውየው ከከተማ ሊወጡ ነው እኮ። ታዲያ እሱን የሚገልጽ መረጃ በካሴት ይዘናል አይደል? ለምን ሰተነው አንገላገልም እና ወደ ህይወታችን አንመለስም? ተከትለናቸው ሄደን የሚያደርጉትን ነገር በፎቶግራፍ ካላስደገፍን ይሄ ድምጽ ብቻ ምንም ዋጋ የለውም። ዋጋ የለውም አልሽ? ቀልጅ ስንት የሴት አንበጣ ቀልቤ እንዳመጣሁት የማውቀው ነኝ። ይልቅ አሁን ሂድና እቃህን ለጉዞ አዘጋጅ። አይ ዳዊት፣ ምን አለ እንደው እዛ ደላላ ጋር ሄድኩ ቀን እግሬን ሰብሮት ቢሆን። እና ከማን ጋር እንደምትሄድ አላጣራችሁም? አይ አውቀናል። ብቻውን ነው የምትሄደው። እስካሁን ያለን መረጃ እሱ ነው። እና ተከትላችኋት ለመሄድ ተዘጋጅታችኋል? አዎ፣ በተነሳችበት ሰዓት ለመከተል ተዘጋጅተናል። ጥሩ። ምንም አይነት መረጃ ሳታስቀሩ እንድትነግሩኝ ይፈልጋሉ። ወይ ተቃጠልኩ። እኔ የምለው ሰይጣን ስራውን አቁሟል እንዴ? እኔ እንጃ፣ ለእኔ አልነገረኝም። ሰምተሽ? እንዴት ማለት አቶ ሰለሞን? ይቺን የሴት ጎረምሳ እህቱን መውሰድ ያቅተዋል? ፈጣሪማ አንደኛውን ረስቷታል። አቤት ጋሽ ሰለሞን፣ ፈለከኝ? ስልክን አጥፍተህ በዛው የምጠፋ ምን ሆነ ነው? አይ ጋሽ ሰለሞን፣ የሞባይል ጨረር አይምሮ ይጎዳል ሲሉኝ ሰምቼ ነው ያጠፋሁት። ኧረ አንተ ምን አስጨነቀ? አይምሮ የለ ይፈልጋሉ እንጂ
ለማንኛውም ከከተማ ስትወጡ እንዳትቸገሩ። ይሄን እኮ እየጠፉ ነው እንዴ? በኬንያ በኩል አይቆሙም እንዴ? አስነጂ በእናትሽ ፒምፓስ ደረጊ። ጥሩን ፈልገን ነበር። ለዛሬ አንድ ሩም አለ $153። ይሄን እንኳን ልክፈል የሚዬ በእናትሽ እንዴ ከ200 በታች እንኳን እንድከፍል ፍቀጅልኝ። ምን ሆነሽ? ይሄን የመሰለ ቤት 153 እንዴ? አዲስ አበባ ቢሆን ስንት ነው የሚጠይቁሽ? ርካሽ ነው ቤታችሁ። 153 እንጂ ማርሳምጭ $153 ነው ያልኩት። ምን ላይ ዶላር የኔቴ አሜሪካ ነው እንግሊዝ ነው ምንድነው? ዶላር እዚህ ጋር ምን ይሰራል? በብር አጠሩም እንዴ? ባለው ኤክስቼንጅ ሬት በብር መክፈል ይችላል። እኛ እኮ የሚሸጥ አላልንም። የዛሬን ማደር ስራት የላትም እንዴ? የምትደረድረው? በሱ ቆሎም አለልሽ ከፈለግሽ ሲርበን እንበላለን። ዘመቻ እኮ ነው ያስመሰልከው። ያው ነው ዘመቻ በው ምን ቀረ? እነ ታንክና እነ መትረየስ ቀሩ እንጂ እነ ሽጉጥ እነ ሽምቅ ውጊያ አሉ። እርቦሻል እንዴ? በሱ ይመታልሽ። አጂ ይዲ ስርዓት የላትም እንዴት? ምንድነው ሰው ቤት ዝም ብለሽ ልብስሽን ታወልቂያለሽ እንዴ? እንዴት አድርገው ነው ያሳደጉሽ አንቺ?
Bravo. ሳምሽ ልበል ወይስ ተምታቶብኝ ስወድቅ አንቺ እኔ ከንፈር ሲሳም ያብጣል እንዴ? ወይኔ አንተ ልጅ ምን ነው እንደዚህ ያካበርክ? ተስማተህ አታውቅም? ታዲያ ምን ሆኖ ነው እሺ ከንፈር የደነዘዘው? ምንም አይሰማኝም እኮ። ድንግልናው ተወስዶ ድንግልናው ተወስዶ ቀጠን ይበልልሽ ይወፍራውን በሱ አንሳኛ አንቺማ ገብተሻል። ሰዎቹ አንዴ ተፈልጉ እናንሳቸው። እሱንስ ትይዙ እንገርማ በጣም ይራበኝ ነገር መብላት ፈለግኩ። ምንድን ነው? እኔ አሁን በልቻለሁ። በቃኝ። ምንድን ነው የበላኸው? ሩም ውስጥ አሁን በሶ ጠጣሁ። እንዴት ነበርሽ አንተ? ያመሃል? በላሁና ጠጣሁ አትለይም። ግድ ጨብጦ መሆን አለበት እና ይህንም ያክልች ይህንም ያህል ሆቴል ውስጥ ምግብ ልዘዝ የኔና ተሻ እስቲ ተቀመሞ በግሪል የተጠበሰ አታክልት ርዝመቱ ራሱ ዋጋውን ተይው። እዚህ ኑሮ ግሽበት እዚህ ሆቴል ይታዘዛል። ይሄ ገና ምንም ሳይው ራሱ ነው እንደ እርጉዝ ሴት እንደ ማቅለሽለሽ እንደ ማጥወልወል ያለኝ። ቅድም ስትሰሚኝ አርግዤ ሆነ ትስቂያለሽ እንዴ? እውነቴን እኮ ነው። እኔ ቅድም የዶላር ጉዳይ ሲነሳ ነው ገና ብን ብለህ ከዚህ አካባቢ ጥፋ ብረር ያለኝ። ብረር? አዎ። የድምፅ መቅረጫ ይዘናል። ምን ልናደርግ ነው? እንዴ አንቺ አትልኝ። ድምፅ መቅረጫ ማውጣ።
ቀስ ብለህ እንደዛ አድርገህ ያዘው ማይኩ አታስነቃው ቀስ ብለህ አንቺ ልጅ ዛሬ ልታስቀጠቅጭኝ ነው መሰለኝ። እንደዚህ በጣም ተሰየው ይመጣል። ቅድም ጀምሬ ያያችኋል። ምን እያደረጋችሁ? እየቀረጻችሁ መሆኑን አውቄያለሁ። ምንድን ነው የምትቀርጹት? ዘፈን ኤሚ ይባላለሁ። የግጥምና የዜማ ደራሲ ነኝ። እሱ ደግሞ ዳዊት ይባላል። ዘፋኝ ነው። ዘፈን እያስጠናሁት ነበር። ፌመስ እኮ ነው። አያውቁትም? በጭራሽ ላውቀው አልቻልኩም። ዘንድሮ እኮ ዘፋኞች ከመብዛታቸው የተነሳ እነሱ ናቸው የሚያውቁ። አለማውን በምን ዘፈን ነው የምትታወቀው? ማኔ የመጨረሻ አልበሙ መጠሪያ ስም ነው። ኦኬ። ስንት አልበም አለ? ስንት አልበም አለ? የፎቶ ነው ጌታዬ። በጣም ቀልደኛ እኮ ነው። ማንቹ ድክም ሲያደርገኝ እኮ ነው የሚለው። ይቅርታ፣ እኔ ግን በጭራሽ ላውቅ አልቻልኩም። እስኪ ከድሮ ከዘፈንካቸው ዘፈኖች አንዱ ዝፈንልኝ። የዘፋኝ ነገር እኮ ስቱዲዮ ውስጥ ነው እንጂ የሚደፍሩት አይናፋር ናቸው። ያቺን ዘፈን ዝፈናት። ብረር ይለኛል። ብረር ይለኛል። ብረር ይለኛል የኑሮ ጉዳይ አንገላቶኛል። እሄዳለሁ እበራለሁ ሳልሞት በፊት ጠፋልሽ። ይህን ዜማ ትንሽ የማስታውሰው ይመስላል። አዎ ነጠላ ዜማ ለቆት ነበር። ኦኬ ስቱዲዮ ሲገባ እየስተካከለ ያው ነው ልማዳችሁ አይደለ እንዴ? ስራችሁ ላይ አስባቡት ማለት እዚህ ከሆናችሁ እመጣለሁ። እሺ የምን ዜማ እንደዘፈንክ ታውቃለህ? ምን አውቃለሁ። ድንገት እኮ ነው የፈለቀልኝ። አሪፍ ነው አይደል? ወደድሽው? ትልቅ ውስጤ ነበር ማለት እኮ ነው። ብቀጥልበትም ጥሩ ነው ማለት ነው። የኛ አፍላኪ በዛ በበጋ የሚለውን ዜማ አይደል የዘፈንከው? በዛ በበጋ ነው እንዴ? እኔ እኮ የት ነው የማውቀው ብዬ ዳዊት ወይ ዳዊት እኔን ብሎ ሰላኝ እንደው በሽታ ስልል አድርጎ በደፋኝ ይሻለኝ ነበር። ለምንድን ነው ወጥተን እራት የማንበላው? ነገርኩህ እኮ ደክሞኛል፣ መውጣት አልፈልግም። ከአንተ ጋር መታየቱ ያስጠላኛል ብታይ ይሽልሽ። አዎ እውነቱን ንገሪኝ ካልከኝ የሌላ ሰው ሚስት ስለሆንኩኝ በየመዝናኛ ስፍራው ከአንተ ጋር መታየት ያሳፍረኛል። አሸብር ለምን አይገባህም? ባለትዳር እኮ ነች። ውሻ ዛሬ ነው ባለትዳር መሆንሽ ትዝ ያለሽ? ከብርጭቆ ጋር ተጋብቶ የሚውል ባል ይዘሽ ድርቂ። አንቺ ማን ስለሆንሽ ነው አልጋ ላይ እንኳን አልቀመጥም የምትይው? ድንግል ነኝ ለማለት ነው? ክብር ላሳይሽ ብዬ እንጂ እኔ እኮ ድንግሎችን ማምጣት የምችል በገንዘቤ መግዛት የምችል ጀግና ነኝ። ድሮም ሴቶች ስትባሉ ክብር አይወድላችሁ።
መታሽ አንቺ በሰላም አቤት አንተ አረ ሰውዬው መጣ በእናትህ ማ መጥቶልሃል የት የራስህ ጉዳይ ነው ውጣ ለራት ወደ ሬስቶራንት እየሄድኩ ሳላስበው ነው ለማለት አይዞሽ አይዞሽ እዚህ ጋር ነው? አዎ አይዞሽ በጣም ተቆርጥሻል? አዎ እዚህ ጋር ነው? አይዞሽ እሺ ካላስቸገርኩ ሬስቶራንት ድረስ ወስደኝ እባክህ። በጣም ደስ ይለኛል። አይዞሽ ቀስ ቆይ ቁልፉን ስጭኝ። ምን ነው በሰላም? አዎ በሰላም ዋኝቼ ዋና ገባሁ። ከነ ልብስ? አዎ ከነ ልብስ። መጀመሪያ ነገር ልብሴን እስካወልቅስ መቼ እድል ሰጡኝ? እነማን? ተወዳዳሪዎችን። እናቴን የገደላት አባቴ ነው። ለምን እንደሆነ ባላውቅም እየቀጠቀጣትም ትወደው ነበር። የእሱ ፍቅር ምላሽ ግን ሁልጊዜ ቦክስ በወጣ በገባ ቁጥር ይቀጠቅጣታል። መጨረሻ ኩላሊቷን ረግጧት ለረዥም ጊዜ ተሰቃይታ ሞተች። ገደላት። አባቴ እናቴን ገደላት። እናቴ ስትቀጠቀጥ እያየሁ ነው ያደግኩት እና በቃ ያመኛል። ሴት ልጅ ስትቀጠቀጥ ማየት ያመኛል።
ሰውም ውስጥ በሱ በጠጣ ይሻለኝ ነበር። አንስቼ በገጠምሽ ነው ያጎደለ ነገር አለ? ጥሩ ነው፣ ይጣፍጣል፣ ሆድ ያስቆረጥማል እያልኳት ነው። ቀጣ ለኔ ውስጥ ትጨምርልኛለህ? ደብላር ኖ ከዚህ በላይ ይበቃሻል። እንዳትጭ በቃ ተመልከቱ። የሚበቃኝን እሱ ነው የሚነግረኝ። የሚገርም ሰው እኮ ነው። በቃሽ፣ እሺ፣ ቁጭ በይ፣ እሺ፣ ተኚ፣ እሺ፣ ተነሽ፣ እሺ። ሁሉ ነገር በአንተ ትእዛዝና ቁጥጥር ስር ነው። እሺ በቃ አሁን ዝም በይ። እስቲ ዛሬ አንተ ዝም በል። ምን ይናገራለሁ? የኔ ተራ ነው ዛሬ። እንዴ ሁሌ አዛዥ፣ ሁሌ አንበሳ፣ እንዴ ሁሌ ፈላጭ ቆራጭ ሆነህ ትችላለህ እንዴ? ኧረ በእናትህ አምባገነን ጋዳፊ የሚባል ቤት ውስጥ አፓርታይድ ማለት ሌላው ቀርቶ ሴትን ወደ አልጋ ለመጎተት አንበሳ ነብር ልትሆን ትፈልጋለህ። ወደ ክፍላችን። እሺ በቃ ዝም ብላለህ። ይቅርታ ልጆች አልጋ አልኩኝ። ይቅርታ ልጅ ፊት የማይወራ ነገር። አንቺማ ድንግል ነሽ መሰለኝ። ፊትሽ ሁሉ ባንዴ ቀላ ነሽ አይደል? አይደለም ኮንሽሚ ቆንጆ አውጭናሽ የማይጠቅምሽም እንጂ በዚህ ኑሮ ግሽበት ተሯሩጠሽ ትሰራለሽ ወይስ ድንግልና ነሽ ስትይ ትኖሪያለሽ? ድንግልና ዶላር አይደል ወደፊት አትርፌ ሲጨምር ዘረዝሯለሁ ይባል ወይ ደግሞ መሬት አይደለም አመት ጠብቆ ዋጋ ቢጨምር አሁን መሸጥ መለወጥ ነው ማውቀሻል አይደል? ይልክ እኔ የሚገዙ ሰዎች አውቃለሁ፣ በገንዘብ ድንግል የሚገዙ ሰዎች እና እኔ ልመክርሽ ነው እኮ ሲፈልጉ ነዋ መሸጥ በሚፈለግበት ጊዜ። ሴትዮ ምንድን ነው የጠጣችው? አቼቶ ይሆን እንዴ የጠጣችው? ምን ይልክ ዘፋኝ ናቸው አሉ። እንደምን ዘፈን አጋብዙ ነው ማለት። አሁን ጥሩ ነገር አመጣሽ። ይልቅ ካላስቸገርን ዘፈን ትጋብዘናለህ? ትሸለማለህ። እንደ ቆይ እኔ ዘፈን አለኝ። ድንግል 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 ያለው ያውጣ የስራ ያሰራበት አገር እንድታድግ ሁሉም እንዲያልፍለት። ዝም በይ ይልቅ ወንድሜ አንተ ቀጥል። ዘፈን ያለ ሙዚቃ መሳሪያ መስማት በጣም ደስ ይለኛል። ፕሊዝ እኔ ገና አላሰማሁም። ኖ በግጥም ደራሲ ሲዘፈን አያምርም። በራሱ በድምፃዊ ሲሆን ነው አይሻልም እኮ ያለው አንቺ ነው ያለው እንዴ? ምን ቤት ነሽ? ዘፋኞች ያለው አንቺ ዘፍናለሽ። ሽንት መጣ እናንተ ሽኑ ይቅርታ ተጫወቱ ማለት ነው። ወይ ኤሚ አበለወርቅ ማንደፉ እንደው እግዚአብሔር የስራሽን ይስጥሽ፣ እንዳዋረድሽኝ ያዋርድሽ። ሌላ ምንም አይደል። ዘፋኝ ነው። እኔ አሁን ምን ነው ዘፋኝ የሚመስል? አሁን እስቲ በዚህ የጭንቅ ሰዓት ግጥምና ዜማ ከየት ይመጣል? በቅጡስ መተንፈስ ይቻላል? ብረሪ ይለኛል። ብረሪ። ይህን ዘፈን ማነው አፌ ውስጥ ደግሞ የከተተው? አሽክርክር ድጋፍ ድጋፍ አንቺ እኮ ትደርሳለህ መጋብረ
መቼም እንደዚህ ተዘጋጅተህ መጥተህ ምርጥ ዘፈን እንደምታሰማን እርግጠኛ ነኝ። መጣሁኝ ተደብቄ ፍቅርሽን ውስጥ አምቄ ተደብቄ መጣሁ። ድንግል ያለው ያውጣ ይስራ ያሰራበት ويا سلامي ويا سلامي أفلد هلا ودا في فدولا ويا سلامي دخل البنات ويا سلامي ويا سلامي ويا سلامي بناتي يزفنلش አሁን ይዘፈንልሽ አንቺ ልጅ ወደድኩሽ መሰለኝ ልብ በጣም መታ ድው እንቅልፌን አመጣው። እንደሱ አይደለም ግጥም ማሰማ። እስቲ አምጪ አንተ ልጅ ወደድኩ መሰለኝ ወደ ላይ አልከኝ አየኝ። ይሄ ነው ግጥም ማለት። ወደ ላይ አለሽ። ልንገርሽ ወደ ላይ ካለሽ ይሄ ነገር ፍቅር አይደለም እርግዝና ነው። ቼክ ተደረጊ። አንድ ጥያቄ ልጠይቅሽ በእግዚአብሔር አላስቸግርሽም። እሺ በእናትሽ እንደ በቀደሙ ድንገት ሳላስበው ሳሚኝና እስቲ አስደንግጪኝ። በቃ ጉዴን እንየው እስቲ መሆነውን ነገር እንየው። አንድ ሳሚኝና እስቲ መሆነውን እንይ። እንግዲህ አመጣብን። የግቡ ጋሻ ሰብሬ ኧረ በፍጹም ጫማውንማ አውልቁም። እኔ ቤቱ አልተጸዳም። ዝም ብለው ይግቡ፣ ችግር የለም። የሚወዱት ዘመድ ግጥም ላይ ይደርሳል አንድ የሚባለው ተረቱ። ግጥም ስናዘንብ ነው የደረስከው። ችግር የለም። አንድ እንቀኝለት እንግዳ አለን እንደ የመጣው ቤታችን። አሸብር አሉት ስሙን አሳንሰው ከድንጋይ ይበልጣል ለተሸከመው ሰው የሚባለው። ይቅርታ አሸብር፣ ልንተኛ ስንል ነው የመጣኸው። ደህና ደር። በእናትሽ ቆይ አንድ እናጫውተው እንጂ እኛ ጋር እንደ መጣኸው። አሸብር ስምን መልአክ ያወጣዋል ነው የሚባለው አይደል? አንተ ላይ ይሰራል። በእውነት ዛሬ ጠባብ ነው። እኔ ጠብ አልወድም። በእናትህ ጠብ አልወድም። ፈሪ ነኝ። እኔ ፈሪ ወንድ አልወድም። ተው እንጂ በእውነት ደፋር ወንድ ነው የምትወደው። ቆራጥ እናንተ ያለ ቡቅቧቅ ያስጠላኛል። ኧረ እስኪ ቆይ እስኪ ላናግረው እስኪ። ደግሞ ምን አባቱ ነው የሚያክለው ማለት እስኪ ፈሪነትን አብራራው። ጀግንነት፣ ቆራጥነት ለአንተ ምንድን ነው? አቅመ ደካሞችን በጉልበት የሚያንሱ መቀጥቀጥ ነው እንደ ጀግንነት ለአንተ? አቅመ ደካማ ሴቶችን አይን በጉጠት ማውጣት ነው እንደ ወንድነት ለአንተ ነው? ወይስ እወዳታለሁ እያሉ የሚፎክሩላት ሴት ላይ አሲድ መድፋት ነው ለአንተ ጀግንነት? ነው ዝም ብለህ እንደዚህ እየመዘዝክ ሽጉጥ ማውጣት ብቻ አይደለም። እሺ እንደውም ልንገርህ፣ ሽጉጥ የፈሪ ዱላ ነው። በቃ ፈሪ ነህ አንተ። እንዴት ነው የሚናገረው ሰው? የታቦት ያቀኛል። የትም ግን ልክ ሲጠጣ አብሾ ይነሳበት ያሟል። በቀደም ጋዜጣ ላይ ያነበብኩት ልንገርህ። እሺ እቺ የሀገራችን ኢትዮጵያ እቺ ምስኪኑ ሀገራችን ባስገድዶ መድፈርና ሴቶች ላይ በሚደርስ ጥቃት አንደኛ ተባለች በእናንተ ምክንያት። ይሄ የፈሪ ዱላ ሴቶች ላይ ብቻ የሚበረታው ጡንቻ ከሀገራችንን አስጠርቷታል። እንኳን ደስ አለ እና ጨብጠኝ፣ በእናትህ ጨብጠኝ፣ ይጨብጠኝ። ምን አባዝ ይመስል ያፈጣልን። ከንቱ ናችሁ እናንተ፣ ከንቱ ነህ። እናቴን የገደላችኋት እናንተ ናችሁ። ውሻ፣ እብድ ውሻ ነህ አንተ። ምን ይመስላል? ያሟል። እዛ ነው ይነሳበታል። እሷን ብዬ ነው እንጂ አይንህን ነበር የማጠፋው።
አንቺ ምንድን ነው አትኝ እንደ በሌሊት ተነስተሽ ቁጫሽ? አንተ ግን ማታ ምን ሆነክ ነው እንደዛ ስትጨፍር የነበረው? ጨፈርኩ እንዴ? በምን ሙዚቃ? ኧረ ያለ ሙዚቃ ሰውየውን ካልገደልኩ ብለህ። የቱ ሰውዬ? አሸብርን ነው። አሸብር? የቱ አሸብር? ስንት አሸብር ታውቃለህ? አሸብር ባለ ሽጉጡ? አዎ ባለ ሽጉጡ። እና ዝም አልሽኝ? ሽጉጥ ምን ያህል እንደምፈራ ታውቂያለሽ? ገና አፌን መክፈት ሲጀምር ትቦይም ብለህ ጸጥ አታሰኘኝም እንዴ? ሌላው ይቅር እሺ፣ በጠዋት ቀስቀሰሽ ተነስ ጠፋ ብን ብለህ ጠፍ አይባልም? ታላቅ የምስራች እንደያዘ ሰው እዚህ እግርን አንፈራጥጬ ሳንኮራፋ ዝም ብለሽ በጠዋት ይሄን መርዶ ትነግሪኛለሽ እንዴ አንቺ? ወይ ዳዊት፣ ወይ ዳዊት፣ እኔም ብሎ ሰላኝ ነው በሽታ ስልል አድርጎ በደንብ። እስቲ ምን አደረኩሽ? እስቲ ምን በደልኩሽ? እስቲ እኔ አሁንም ቢሆን ጠፍቼ እሄዳለሁ። አንተ ግን በጣም ቦቅባቃ ነህ። እኔስ ልፈትንህ ብዬ ነው። ምንም ቀልድ አታውቅም። የሚሙች እየቀለድሽ ነው? እና ታዲያ እቺ ምን ትመስላለች? በእናታችሁ አሁን በዚህ ይቀለዳል እንዴ? ምን ትላለች? ጂጂ ለዚያም ተቃቅፋችሁ ስትደንሱ ነበረ። ማ እኔና አሸብር ተቃቅፈን ደነስን? እኔና ባለ ሽጉጡ? ተመስገን አንተ የመጠጥ አምላክ፣ ከባለ ሽጉጥ ጋር ያስተቃቀፍከኝ ገና ብዙ ነገር ታሳየኛለህ ብዬ ተስፋ እያደረግኩ ነው። ተመስገን። ይሰጣላ እንዴሽ አንቺ አሺ ሰላም ነበር እንዴ? አራፊ ተቃቅፈን ትናንት ጨፍረንማ እንዴት ዘጋዋለሁ? አሺ እንዴ ሰላም ነው? ሰላም ልበል ብዬ እኮ እንዴ። ኦ ማይ ሰውነት እንዴት ነው የሚያምረው! አንተ መንገጭ ላንሳሉ ዘሮት ከዚህ ምንድን ነው? ምን አለክ? ቢራ ካልጋበዝኩ ብሎ ድርቅ አይል መሰለሽ? እና ምን አልከው? እኔማ ላስብበት አልኩት። እንዴ አንቺን ጥዬ እንዴት እጠጣለሁ? ቴንክ ዩ። በየቀኑ ተቃቅፈን እንጨፍር እንዴ ከሱ ጋር?
አንዴ ዜማ እያጠናሁ ስለሆነ ልሂደው ልሰደደው አንቺን ነው የምወደው ልሂደው ልሰደደው አንቺን ነው የምወደው። አጼ ቤት ያሉ ልጆች ፈታተጉ። በአንተ ቤት አሸብር ጨረቃ ድንቡለቃን አያውቅም ብለህ ታስባለህ? በአጋጣሚ አፌ ውስጥ ገብቶ ነው እንጂ ሌላ ዜማ ነበር ማጥናት የፈለኩት። ሌላ ምን ቀረ? ማረብን ያያችሁት ነው ድንቢ ለድንቢ እንደሆነ ተዘፍኗል። እሱ አይደለም ግን ሌላ ነው። ቆይ ብረሪ ይለኛል ይህ ዜማ አፌ ውስጥ ማን እንደቀበረው እኮ አይገርምም? ይሻላል መንገጭ ላንሰላም አቤት ጋሽ ሰለሞን። እናንተ ሰዎች ስልክ ተደውሎ እንኳን ሪፖርት አይቀርብም ነው ወይስ እኔ በከፈልኩት ብር ለሲአይኤ እና ለኬጂቢ ነው የምትሰልሉት? ምን ጂቢ ያሉኝ? ምን ጂቢ? እዴ ደንባራ እኔ እዚህ ብሰከሰካለሁ፣ እናንተ እዛ ዓለማችሁን ትቀጫላችሁ። ወይ ዓለም መቅጨት ጋሽ ሰለሞን፣ እዚህ ዓለም 9 ሆናብን ተጨንቀናል ለራሳችን። ሰውየው እኮ ምን እንደሚያክል ስላላዩት እኮ ነው እርሶ። በዚህ ላይ ሽጉጥ አለው። ምን? እኔንማ እንዴት ጥምድ አድርጎ እንደያዘኝ አላወቁም እርሶ። ምንድነው የምትቀባጥረው አንተ? ስለ የትኛው ሰውዬ ነው የምታወራው? ስለ አሸብር ነዋ። ምን አልክ? ምንድነው የምትለው? የቱ ነው አሸብር? ስንት አሸብር ያውቃሉ? በዓለም አቀፍ ደረጃ ያለው አሸባሪ አንድ እሱ ነው። ይሄ አሸብር ከአልማዝ ጋር ያለው ሰውዬ እኮ ማለቴ ነው። አንተ አልማዝ ከወንድ ጋር ናት? አዎ፣ ግን ምን መሰሉት? ለምን አልማዝ ከወንድ ጋር ናት ወይ? ናት። ግን የሚባል ነገር የለም። ስማ፣ የሰማኝ ነው። ከዚህ በኋላ የምፈልገው የሰውየውን ሬሳ ነው። ሞተ እንደ ጋሽ ሰለሞን? ብር ጨምርላችኋለሁ። ኪልሂም። ምን ሂም አሉኝ? ምን ሂም? ሰምተኸኛል? ግደሉት። ምን ያልሆንኩት ነገር አለ? ሌቱን ተናግሬ ሌቱን እተዋለኝ። ይልቅ አሳልፍኝና ልሂድበት። የሆንከውን ነገር ሳትነግረኝማ አትሄድም። በጉልበት ታስቆምኝ እንደሆነ አይሻለኝ። አንተ ደግሞ በጉልበት ትሄድ እንደሆነ አይሃለሁ። አያለሁ። አርፈህ ቁጭ በል። አንተ ሴት ነህ? አዎ ነኝ። ሽጉጥ ላይ እንደ ሴት ያደርገኛል። ነከስከኝ እኮ። አሳልፍኝ ልሂድበት። የሰው 10 ሺህ ብር ተቀብለኝ ስራውን ሳላጠናቅቅ እንዴት ነው የምትሄደው? 10 ሺህ ብር አትበይብኝ። የራሱ ጉዳይ ነው። 10 ሺህ ብር እኔ ከበሶና ከቆሎ አገዛዝ ነፃ ላላወጣኝ 10 ሺህ ብር ብዬ 10 ሺህ ቦታ በጥይት ልበሳሳልሽ እንዴ? ምን ሆኖ ነው የምትይኝ? የሊስትሮ ሳጥን በሚያክል ጫማው እኮ ነው ያፈሰኝ። አንቺ እንዴት ነው መረዳት የሚያቅትሽ? ስሙን ራሱ ታስታውሻለሽ አይደል? አሸብር የከባድ መሳሪያ ስም እኮ ነው። 157 ምን ትላለች? ሰለሞንም ሰካራም እሱም ቢሆን የሚፈልገውን መረጃ ይዘናል አይደል? ይዘናል አይደለም? ለምንድን ነው የሚፈልገውን ሰጠን እኛ ወደ ኑሯችን የማንመለሰው? ያስካቸው መረጃዎች ምን ይናገራሉ? አልማዝ በትዳሯ ላይ ቺት ታደርጋለች ብለን ሄደን ላቶ ሰለሞን ምን ሰጠው? አንተ ልጅ ቆም ብለህ አስብ እስኪ። ለምን ይመስላል ያሸበርን ቡጥ ይችላል ዝም ያለችው? ለምንድን ነው ሲወጣና ሲገባ ከሚቀጠቀጣት ሰው ጋር ቺት የምታደርገው? ከዚህ መረጃ ጀርባ ምንም ነገር አይሸትም? ልንገርሽ፣ አሁንም ይሸተኝ የጥይት ባሩድ ብቻ ነው። ጆሮ የሚሰማው ሽጉጥ ሲጮህ ብቻ ነው። ታሳልፊ ልሂድበት። በቃ ሁሌም ቢሆን የራስን ነገር ነው የምታየው ማለት ነው።
መጀመሪያ እኮ እኔ በህይወት ስኖር ነው አለ እንዴ ለሌሎች ሰዎች መኖር የምችለው። ከሞትኩኝ ሬሳ ነኝ። ሬሳ ደግሞ ምንም ጥቅም የለውም። እሺ ምጡዬ በሴቶች ላይ የሚደርሰው ጥቃት ከማንም በላይ የሚያንገበግብ ይመስለኝ ነበር። ትናንት እዚህ ነገር ውስጥ የገባነው ተገደን ነው። ዛሬ ደግሞ እጃችን ላይ የሰው ህይወት አለ። አይ ይሄ አይመለከተኝ የምትል ከሆነ ግን ሂድ። ቆይ እሺ በምንክ ነው የምትሄደው እዛ ድረስ? በእግሬ። አንተ ልጅ እንዴት ነው ከዚህ ተነስተ አዲስ አበባ ድረስ በእግርህ የምትሄደው? ምን አገባሽ? ምን አገባሽ? አው ምን አገባሽ? እኔ ባንተ በመወደው ሰው ህይወት ውስጥ ምንም አያገባኝም። ያ ማለት አንተም ለኔ ምንም ግድ የለህም ማለት ነው። በፍጹም ቅንነት በፍጹም መተሳሰብና መዋደድ ያሳልፍናቸው የደስታ የሚመስሉ ጊዜያት የውሸት ነበሩ ማለት ነው። ለካ በአንድ ክፍል ውስጥ ያሳደረን የጓደኝነት ፍቅር ሳይሆን የገንዘብ ፍቅር ነበር። አይ ይሄ አያሳስበኝም የምትል ከሆነ ግን ሂድ። መንገዱን ጨርቅ ያርግልህ። ምን ታየኛለህ? አሸብር በዚህ ፎቶ እያስፈራራ ወደ አልጋ ልትጎትተኛ አትሞክር። የፈለከው ማረግ ትችላለህ። እኔ በቃ ይሰልስቶኛል። ስለዚህ ይሄን ፎቶግራፍ ለባለቤትሽ መስጠት ትችላለህ። አሁን ትችላለህ። የ5 ሰከንድ ስህተቴን በፎቶግራፍ ይዘህ ለእድሜ ልክ ጸጸት የሚተርፍ ሌላ ግዙፍ ስህተት እንድሰራ አታደርገኝ። ፎቶግራፉን ልብ ብለሽ ተመልክተሽዋል? እርግጠኛ ነሽ? አዎ ብዙ ጊዜ አሳይተኛል እኮ። ራስህ በፈጠርካት የ5 ሰከንድ ድራማ ሰክሬ ስትስመኝ ያስነሳኝ ፎቶ ነው አይደለ? ሌላ የተለየ ነገር አለ? ጥሩ። ስለዚህ እንደ ናቅሽ ፎቶግራፍ ባለቤትሽ እጅ ቢገባ ምን ሊደርስብሽ እንደሚችል እንዳስታውስሽ የምትፈልጊ አይመስለኝም። ትዳርሽ ይፈራረሳል ልትለኝ ነው? ይፍረስ ይንኮታኮት። ካንተ ጋር ተኝቼ ህሊናዬ ከሚፈርስ ትዳሬ ይፍረስ ይንኮትኮት ይበል። አንቺ ከኔ ጋር ካልተኛሽ እዚህ ድረስ ምን ልትሰሪ መጣሽ? ያላቀጥክ ነው አሸብር። በሽጉጥ እያስፈራራኸኝ ነው ይዘኸኝ የመጣኸው። ወድጄ የመጣው አታስመስለው። ራስሽን እንዴት አድርገሽ ነው አክብደሽ የምታየው? እኔ ከማን አሳብ ተይ፣ ሌላው ይቅር። ከዛ ነፈስ ሰካራም ቆሻሻ ባልሽ ምን ያልሻል? ሰካራም ሊሆን ይችላል፣ ቆሻሻ ግን አይደለም። ቆሻሻ ቢሆን እንኳን እኔ ወደዋለሁ። ልቡ ከምትገምተው በላይ ንጹህ ነው። እንዳንተ በክፋት አልቆሸሸም። አንቺ ጥያቄ ካልገባሽ ልድገምልሽ። ለዚህ ስራ የቀጠረሽ ማን? ንገሪኝ። እዚህ ድረስ ተከትላችሁ እንድትመጡ የጋበዘቻችሁ እሷ ናት አይደለም? ማን እንደሆንኩ የገባሽ አልመሰለኝም። ጥያቄ አጭርና ግልጽ ነው። ለዚህ ስራ የቀጠረቻችሁ እሷ ናት ወይስ አይደለችም? እሷ አይደለችም።
መስለ ጌታው እንኳን ደህና መጣ። ጥሩ ሰዓት ላይ ደርሰሃል። ጠጋ በል። ለምን ትፈራለህ? ጠጋ በል። ሽጉጥ እኮ ነው ያዝከው። ብፈራ ይገርምሃል እንዴ? ልብ ካለ ሽጉጡን ጣለውና እንነጋገር። ሽጉጥ የፈሪ ዱላ ነው። ድንጋይስ የጀግና ዱላ መሆኑ ነው። የጀግና ዱላው ጭንቅላቱ ነው፣ አእምሮ። ለነገሩ አንተ አእምሮ ስለሌለ የት ይገባል? ባለጌ ምላስ እንጂ ራስ የለው። ድንጋዩን ጣለዋ። ምንስት እንደ ወንዶቹ ድብድብ ከማረ ይቻላል። ማን ይፈራል? Come on. Dino ይበርዳል። ይቅርታ ጌታዬ፣ ወኔ ይመጣል፣ ወኔ ይሄዳል። እስካሁን በወኔ በድፍረት የተናገርኩትን ነገር ይቅር በለኝ። እንዳልተፈጠረ አድርገህ እርሳው። ይቅርታ ይቅርታ። ቀድሞውኑ የማታሸንፈውን ጦርነት ማን ጀመራል? አንዴ እሺ፣ ጫማዬን ልሰር። ገደልኩት እንዴ? የኔ ነገር ስናደድ እኮ የማደርገውን አላውቅም። ገደልኩትና ገላገልኩት። ቀልቤን ረስቼ ይቅርታ፣ ቀልቤን ረስቼ ማለት ነው። ልቤ ካንቺ ሆኖ እግሬን ቢያይ የሚኖች ወደድኩሽ መሰለኝ። ካለሽ ተዳፈርኩልሽ። ሰካራም ሊሆን ይችላል፣ ቆሻሻ ግን አይደለም። ቆሻሻ ቢሆን እንኳን እኔ ወደዋለሁ። ልቡ ከምትገምተው በላይ ንጹህ ነው። እንዳንተ በክፋት አልቆሸሸም። ራም ሊሆን ይችላል፣ ቆሻሻ ግን አይደለም። ቆሻሻ ቢሆን እንኳን እኔ ወደዋለሁ። ልቡ ከምትገምተው በላይ ንጹህ ነው። እንዳንተ በክፋት አልቆሸሸም።
አውቃለሁ እንደምትወደኝ እሱ ትወደኛለች። ወይ ሙቀት እንጂ በብር ሰራግቡ ብርድ ነው ቢለው ወዲያው። በመጨረሻም ወደ ህግ ዘገባችን ስንሻገር የዘመን ኢንጂነሪንግ ባለቤትና ስራ አስኪያጅ የሆኑት ኢንጂነር አሸብር ዘለቀ በሴቶች ላይ ጥቃት በማድረስና በአስገድዶ መድፈር ወንጀል ተጠርጥረው በፖሊስ ቁጥጥር ስር ውለዋል። ኢንጂነር አሸብር በቁጥጥር ስር የዋሉት ባሳለፍነው ሐሙስ ከምሽቱ 4 ሰዓት ገደማ በደብረ ዘይት ከተማ በሚገኝ ሪዞርት ውስጥ 2 ሴቶችን አስረው በሽጉጥ ካስፈራሩ በኋላ በተፈጠረ ግርግር ነው። ግርግሩንም ተከትሎ ለፖሊስ በደረሰ ጥቆማ የፖሊስ ኃይል ወደ ስፍራው ደርሶ ኢንጂነሩን በቁጥጥር ስር ሊያውላቸው ችሏል። ሄሎ፣ አቤት። አቶ ሰለሞን እንዲሰጡት ስልኩ? አዎ፣ ግን በጣም ስራ በዝቶብናል። ያው ግን በአቶ ሰለሞን ስለመጡ ያው እሺ፣ ጠዋት ደውለን ቢሮ እንመጣለን። እሺ። ስራ የምን ስራ? ስለላ አዲስ አማት ነው የምጠይቀው እዚህ ጋር ግን ይሄ ለካኪና ስራ ታዲያ